ቅዱስ ክፍል ውስጥ ቅዱስ ጳውሎስ ብዙ መጽሐፍትን የጻፈ ሐዋርያ ነው። በእያንዳንዱ መልእክቱም በዚያን ዘመን በቤተ ክርስቲያን የነበረውን ችግር ፈቶበታል። ቅዱስ ጳውሎስ መልእክታቱ የተጻፉበትን ዓላማ ቆይተን በኋላ እንመለከተዋለን። በየአብያተ ክርስቲያናቱ አንዳንዶቹ ራሱ የመሰረታቸው፣ አንዳንዶቹ ደግሞ ሌሎቹ ቅዱሳን ሐዋርያት የመሰረቷቸው ቤተ ክርስቲያን ሆነው ነገር ግን የተለያየ ችግር፣ የተለያየ የስህተት ትምህርት፣ የተለያየ የሥነ ምግባር ችግር ሲነሳባቸው እነዛን ችግሮች ለመፍታት ታሳቢ አድርጎ የጻፋቸው መልእክታት እና ችግሮቹንም ደግሞ የፈታባቸው መሆናቸውን እንመለከታለን። በመልእክታቱ ለክርስቶስ ወንጌል ጥብቅና በመቆም የተሾመበትን አገልግሎት በተግባር ሲገልጥ እናገኘዋለን። ቅዱስ ጳውሎስን እያንዳንዳቸው መልእክታትም የተለያየ ይዘት አላቸው። የቅዱስ ጳውሎስን መልእክታት 14 መልእክታት በይዘታቸው ስንከፍላቸው ወደ 4 ክፍል አድርገን ማየት እንችላለን። 14ቱ የቅዱስ ጳውሎስን መልእክታት ከይዘታቸው ከኮንቴክስታቸው አንጻር በ4 ከፍለን ማየት እንችላለን። ለምሳሌ ነገረ ምጽአት ላይ ትኩረት አድርጎ የጻፋቸው መልእክታት አሉ። ቅዱስ ጳውሎስ የክርስቶስ ዳግም መምጣት፣ የዚህ ዓለም ፍጻሜ ምን እንደሚመስል በመልእክታቱ በተለየ ሁኔታ ትኩረት ሰጥቶ የጻፈባቸው መልእክታት አሉ። እነዚህ መልእክታት የተሰሎንቄ መልእክታት ናቸው። ቅዱስ ጳውሎስ ስለ ምጽአት፣ ስለ ነገረ ምጽአት በተሰሎንቄ መልእክቱ አንደኛና ሁለተኛ ተሰሎንቄ ላይ ይሄንን ትኩረት አድርጎ ሲጽፍ እንመለከታለን ማለት ነው። አንደኛ ተሰሎንቄን ስንመለከት በክርስቶስ ምጽአት ውስጥ ያለውን ብርሃን እና ሕይወት ለማስረዳት አስቦ እንደጻፈው እንረዳለን። ሁለተኛ ተሰሎንቄ መልእክትን ደግሞ ስንመለከት የክርስቶስ መምጣት ምልክቶች ምን እንደነበሩ ቅዱስ ጳውሎስ የተናገረበት ነው። መጀመሪያ ከጻፋቸው መልእክታት ውስጥም ጭምር የሚመደብ ነው የተሰሎንቄ መልእክት። በነገራችን ላይ ቅዱስ ጳውሎስ የተሰሎንቄ ክርስቲያኖች ዓለም ሊያልፍ ነው፣ ይህ ዓለም ሊጠፋ ነው በሚል ጭንቀት ውስጥ፣ ስጋት ውስጥ ስለነበሩ የክርስቶስ መምጣት ምልክቱ ምን እንደሆነ፣ ዓለም መቼ እንደሚያልፍ ምልክቶቹንም ጭምር ጌታ እንዳስተማረ ቅዱስ ጳውሎስም በእነዚህ በተሰሎንቄ መልእክታት ጽፏል ማለት ነው። ስለዚህ ሁለቱ የተሰሎንቄ መልእክታት ስለ ነገረ ምጽአት ያደረጉ መሆናቸውን እንመለከታለን ማለት ነው። ሁለተኛዎቹ የመልእክታት የቅዱስ ጳውሎስ መልእክታት በይዘታቸው ስንመለከት ዋና መልእክታት ደግሞ የሚባሉ አሉ። ዋና መልእክታት ቅዱስ ጳውሎስ ሊያስተላልፍ የፈለገውን ዋና መልእክታት ነገረ ድህነትን የተመለከተ የሰው ልጅን ድህነት በተመለከተ ለትምህርት ያስተላለፋቸው እና የጻፈባቸው መልእክታት አሉ። እነዚህ መልእክታት አንደኛው ሮሜ ነው። ከነዚህ መልእክታት መካከል አንዱ ዋና መልእክታት ከሚባሉት ውስጥ አንደኛው ሮሜ ነው። እንደምናውቀው ቅዱስ ጳውሎስ የሮሜን መልእክት የጻፈበትን ምክንያት ስንመለከት በአሕዛብና ከይሁዲነት ወደ ክርስትና በመጡ ክርስቲያኖች መካከል የነበረውን ችግርና ለመግባባት ለመፍታት አስቦ የጻፈው ነው። በዚህ ውስጥ ግን ቅዱስ ጳውሎስ እግዚአብሔር በክርስቶስ ሆኖ ዓለምን ያዳነበትን ጽድቅ ለማስተማር በዋናነት የጻፈው መልእክት እንደሆነ የመጽሐፍ ቅዱስ ጥናት ሊቃውንት ያስረዱናል ማለት ነው። ከዛ ቀጥሎ ዋና መልእክታት ከሚባሉት ውስጥ እንግዲህ የቆሮንቶስ መልእክታት ናቸው። ቅዱስ ጳውሎስ ሁለት ጊዜ መልእክታት የላከባቸው አብያተ ክርስቲያናትና አገሮች አሉ። ከነዛ መልእክታት ቅድም እንዳየነው ለተሰሎንቄ ቤተክርስቲያን ወይም ለተሰሎንቄ ክርስቲያኖች 2 ጊዜ መልእክት ጽፏል ቅዱስ ጳውሎስ፣ አንደኛና ሁለተኛ ተሰሎንቄ። ከዛ ውጪ ለቆሮንቶስ ክርስቲያኖች ለቆሮንቶስ ምዕመናንም ቅዱስ ጳውሎስ ስንት ጊዜ ነው መልእክት የጻፈው? 2 ጊዜ የቆሮንቶስ ክርስቲያኖችን ለማስተማር መልእክት ጽፎላቸዋል። አንደኛና ሁለተኛ ቆሮንቶስን ማለት ነው።
የክርስቶስና የቤተ ክርስቲያን አንድነትና ባህሪን አስመልክቶ ለቆሮንቶስ ክርስቲያኖች ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ላይ አስተምሯል። በሁለተኛ ቆሮንቶስ መልእክቱ ደግሞ የክርስቶስን የቤዛነት የክርስቶስን የማስታረቅ ስራ በደንብ ተንትኖ ያስተማረበት ክፍል ነው። ስለዚህ ዋና መልእክታት ከሚባሉት የቅዱስ ጳውሎስ መልእክታት መካከል የሮሜና ሁለቱ የቆሮንቶስ መልእክታት ይገኙበታል። ሌላኛው የገላትያ መልእክት ነው። ቅዱስ ጳውሎስ ለገላትያ ክርስቲያኖችም ደግሞ የጻፈላቸው መልእክት ዋና መልእክት ከሚባሉት ውስጥ ነው። የቅዱስ ጳውሎስ መልእክት ለገላትያ የተላከው ዋና ሐሳብ ምንድን ነው ከተባለ በክርስቶስ የሆነ ነፃነት። ገላትያ የነፃነት መልእክት ነው የሚባለው። ገላትያ ምዕራፍ 5 ቁጥር 1 ላይ እንደተናገረው ቅዱስ ጳውሎስ በነፃነት ልንኖር ክርስቶስ ነፃ ወጣን ብሎ በክርስቶስ የሆነውን ነፃነት አማኞች ሰዎች በአጠቃላይ ክርስቲያኖች በክርስቶስ ያገኙትን አርነት ወይም ፍጹም የሆነ ነፃነት ያስተማረበት ነው ማለት ነው። ሦስተኛዎቹ መልእክታት የእስር ቤት መልእክታት ደግሞ አሉ። ቅዱስ ጳውሎስ በእስር ሆኖ ታስሮ በነበረበት ወህኒ ቤት ደግሞ የጻፋቸው መልእክታት አሉ። ቅዱስ ጳውሎስ ወንጌልን ሰብኮ የክርስቶስን ወንጌል በመስበኩ ምክንያት አላውያን ነገሥታት ብዙ ጊዜ አስረው አሰቃይተውታል። በብዙ መከራ ውስጥ አልፏል ሐዋርያው ቅዱስ ጳውሎስ። በእስር ቤት ሆኖ ደግሞ የጻፋቸው መልእክታት አሉ። የእስር ቤት መልእክታት የሚባሉ አሉ። ከነዚህም መልእክታት መካከል የመጀመሪያው የኤፌሶን መልእክት ነው። ቅዱስ ጳውሎስ በእስር ቤት ሆኖ የኤፌሶንን መልእክት ጽፏል። ዓለም አቀፋዊቷ ቤተ ክርስቲያን በክርስቶስ የሆኑ የእግዚአብሔር ሕዝቦች የሚመለከት ሐሳብ ያለበት መልእክት ነው። የኤፌሶን መልእክት በእስር ቤት ሆኖ የጻፈው ነው። ሁለተኛው በእስር ቤት ሆኖ የጻፈው መልእክት የፊልጵስዩስን መልእክት ነው። ለፊልጵስዩስ ክርስቲያኖች በጣም የሚደንቃችሁ ቅዱስ ጳውሎስ ለፊልጵስዩስ ክርስቲያኖች እንዳልኳችሁ የፊልጵስዩስ መልእክት እስር ቤት የተጻፈ መልእክት ነው። ግን ከሌሎቹ መልእክታት በተለየ ሁኔታ ፊልጵስዩስ መልእክት ላይ ደስታ የሚል ቃል ተደጋግሞ ተጽፎ ታገኛላችሁ። ከ20 ጊዜ በላይ በዚህ የፊልጵስዩስ መልእክቱ ቅዱስ ጳውሎስ ስለ ደስታ ይናገራል። ፊልጵስዩስ 4:4 ላይም በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ በማለት በእስርም ብንሆን በመከራም ብንሆን በደስታም ብንሆን በየትኛውም ሁኔታ ውስጥ ብንሆን ክርስትና በክርስቶስ የሆነ ደስታ በእግዚአብሔር የሆነ ደስታ እንደሆነ እንድናስተውል የሚያደርግ ግሩም የሆነ ታላቅ መልእክት ነው በፊልጵስዩስ የጻፈላቸው ቅዱስ ጳውሎስ ለፊልጵስዩስ ክርስቲያኖች። ዋናው የፊልጵስዩስ መልእክት ሐሳብ በክርስቶስ የሚገኝ ደስታ ነው። እንዳልኳችሁ ፊልጵስዩስ 4:4 ላይ የሚናገረው በጌታ በኢየሱስ ክርስቶስ ስለሚገኘው ደስታ ነው። ከዛ የእስር መልእክታት መካከል ሌላኛው የቆላሴስ መልእክት ነው። የቆላሴስ መልእክት ነው። ይህንንም በእስር ቤት ሆኖ የጻፈው ነው። የቆላሴስ መልእክት ዋና ሐሳብ የክርስቶስ ሁሉን ቻይነትን ለማስተማር የጻፈው መልእክት እንደሆነ ይነገራል። ከዛ ቅዱስ ጳውሎስ ለፊልሞና ደግሞ የጻፈው መልእክት አለ። እንግዲህ ሐዋርያው ቅዱስ ጳውሎስ ለአገራት የጻፈው መልእክታት አለ። እንደ ሮሜ፣ እንደ ቆሮንቶስ፣ እንደነዚህ ያሉ እንደ ኤፌሶን፣ እንደ ገላትያ ያሉ መልእክታት ለሀገሮች ለአብያተ ክርስቲያናት የተጻፉ ናቸው። በግለሰብ ደረጃ ደግሞ የጻፋቸው መልእክታት አሉ። ቅዱስ ጳውሎስ እንደምናውቀው በዋናነት ለ3 ደቀ መዛሙርቱ መልእክታትን ጽፏል። ቅዱስ ጳውሎስ ለጢሞቴዎስ፣ ለቲቶና ለፊልሞና መልእክታትን ጽፏል። እነዚህ ግለሰቦች ናቸው። ለጢሞቴዎስ 2 መልእክታትን፣ ለቲቶና ለፊልሞና አንዳንድ መልእክታትን ጽፎላቸዋል። ፊልሞና እንግዲህ በእስር ቤት ከተጻፉ መልእክታት አንዱ ነው። የፊልሞና ዋና ሐሳብ በእግዚአብሔር ሁሉም አንድ ቤተሰብ መሆኑን ለመግለጥ ቅዱስ ጳውሎስ የጻፈው መልእክት ነው። አራተኛዎቹ አይነት መልእክታት እንግዲህ በይዘታቸው የቅዱስ ጳውሎስን መልእክታት ነው እየተነጋገርን ያለ ነው። እስካሁን 3ቱን ተመልክተናል። ዋና መልእክታት ሮሜ፣
ቆሮንቶስ፣ ሁለቱ ቆሮንቶስ፣ አንደኛና ሁለተኛ ቆሮንቶስ፣ ገላትያ ዋና መልእክታት ናቸው ብለናል። የእስር ቤት መልእክታት ኤፌሶን፣ ፊልጵስዩስ፣ ቆላሲስ እና ፊልሞና የእስር ቤት መልእክታት ናቸው። አራተኛዎቹ አይነት መልእክታት መልእክታተ ኖሎት ይባላሉ። የእረኝነት መልእክታት የሚባሉ ናቸው። እነዚህ መልእክታት እንግዲህ አንዱ የጢሞቴዎስ መልእክት ነው። ሐዋርያው ቅዱስ ጳውሎስ ለመንፈስ ልጁ ለጢሞቴዎስ ቅድም እንዳልኩት 2 ጊዜ መልእክት ልኮለታል። አንደኛና ሁለተኛ ጢሞቴዎስ። የመጀመሪያው ጢሞቴዎስ መልእክት ቤተ ክርስቲያን በክርስቶስ የተሰጣት ማረጋገጫ ምን እንደሆነ ለጢሞቴዎስ የጻፈው መልእክት ነው። ሁለተኛው ጢሞቴዎስ በክርስቶስ መታመን፣ በክርስቶስ ስለመታመን፣ ለክርስቶስ ታማኝ አገልጋይ ስለመሆን ጢሞቴዎስን የሚመክረው መልእክት ያለበት፣ እርሱም ደግሞ በመታመኑ በሕይወቱ ፍጻሜ የተናገራቸው መልእክታት ጭምር የሚገኙበት መልእክት ነው። ቅዱስ ጳውሎስ በመጨረሻው ወደ ክርስቶስ መሄጃው እንደደረሰ ባወቀ ጊዜ በሁለተኛ የጢሞቴዎስ መልእክቱ ላይ የጻፈውን ነገር እንመለከታለን። ጢሞቴዎስ ምዕራፍ 4 ቁጥር 6 ጀምረን ስንመለከት ለጢሞቴዎስ በሱ ሕይወት የሆነውን እንዲያስተውል የመንፈስ ልጁ ጢሞቴዎስ በዚህ ዘመን በመንፈሳዊ አገልግሎት የኖረበትን፣ ያገለገለበትን፣ የተጋደለበትን ተጋድሎውን፣ አገልግሎቱን በትክክል ጢሞቴዎስ ገንዘብ አድርጎ እሱም ደግሞ በዛው መንገድ አገልግሎቱን እንዲፈጽም የሚያሳስብበት ክፍል ነው። ሁለተኛ ጢሞቴዎስ ምዕራፍ 4ን በደንብ አንብቡት። ቁጥር 6 ጀምሮ በመስዋዕት እንደሚደረግ የኔ ሕይወት ይሰዋልና የሚሄድበትም ጊዜ ደርሷል አለ። የሚሄድበት ያለው ወደ ክርስቶስ የሚሄድበት የሥጋ አገልግሎቱን የዚህ ምድር አገልግሎቱን ፈጽሞ ወደ ክርስቶስ የሚሄድበትን ጊዜ ነው እየተናገረ ያለው ቅዱስ ጳውሎስ። በመስዋዕት እንደሚደረግ የኔ ሕይወት ይሰዋልና እንዴት እንደሚሞትም ጭምር ያውቅ ነበር ቅዱስ ጳውሎስ። ቅዱሳን አባቶቻችን የሚሞቱበትን ጊዜ የሚሞቱበትን ሁኔታ ጭምር እግዚአብሔር ገልጦላቸው ያውቁ ነበር። ለዛም ደግሞ ተዘጋጅተው ይኖሩ ነበረ። በጣም የሚደንቀው ነገር ማለት ነው። ቅዱስ ጴጥሮስም ይህንን በመልእክቱ ሲናገር እንመለከታለን። እና ምን አለ ቅዱስ ጳውሎስ? በመስዋዕት እንደሚደረግ የኔ ሕይወት ይሰዋልና የሚሄድበትን ጊዜ ደርሷል። መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄአለሁ። ወደፊት የጽድቅ አክሊል ተዘጋጅቶልኛል። ይህንም ጻድቅ ፈራጅ የሆነ ጌታ ያን ቀን ለእኔ ያስረክባል፣ ደግሞ መገለጡን ለሚወዱ ሁሉ እንጂ ለእኔ ብቻ አይደለም በማለት ቅዱስ ጳውሎስ ተስፋውን ያገለገለውን ጌታ እና የሚጠብቀውን ክብር በዚህ መንገድ ተረድቶ ለመንፈስ ልጁ ለጢሞቴዎስ እንዲበረታታ ሲነግረው እንመለከታለን ማለት ነው። ሐዋርያው ቅዱስ ጴጥሮስም የሚሄድበትን ጊዜ አውቆ መልእክት እንደጻፈ በዚህ በሁለተኛ ጴጥሮስ መልእክት ምዕራፍ 1 ቁጥር 14 ጀምሮ ያለው ስትመለከቱ እንዲህ ይላል። ሁልጊዜ በዚህ ማደሪያዬ ሳለሁ በማሳሰቤ ላነቃችሁ የሚገባኝ ይመስለኛል። በዚህ ማደሪያ ያለው ሥጋውን በሥጋ በዚህ ምድር መኖሩን ነው። በዚህ ማደሪያ እያለ ያለው ቅዱስ ጴጥሮስ በዚህ ማደሪያዬ ሳለሁ በማሳሰቤ ላነቃችሁ የሚገባኝ ይመስለኛል። ጌታችን ኢየሱስ ክርስቶስ እንዳመለከተኝ፣ ተመልከቱ፣ ጌታችን ኢየሱስ ክርስቶስ ምን እንዳለኛል? እንዳመለከተኝ ከዚህ ማደሪያዬ መለየቴ ፈጥኖ እንዲሆን አውቃለሁና። እያችሁ ማን ያመለከተው? ኢየሱስ ክርስቶስ። ከዚህ ማደሪያ ያለው ሥጋውን ነው። መለየቴ ማለት ነፍሱ ከሥጋው እንደምትለይ አገልግሎቱን ፈጽሞ ወደ ጌታው እንደሚሄድ ማወቁን ነው የሚናገረው። ከዚህ ማደሪያ መለየቴ ፈጥኖ እንዲሆን አውቃለሁና ከመውጣቴም በኋላ እነዚህ ነገሮች እንድታስቡ በየጊዜው ትችሉ ዘንድ እተጋለሁ በማለት ቅዱስ ጴጥሮስም ሲናገር እንመለከታለን። ስለዚህ መልእክታተ ኖሎት ወይም የእረኝነት መልእክታት የሚባሉት ሁለቱ የጢሞቴዎስ መልእክታት አንደኛና ሁለተኛ ጢሞቴዎስ፣ ከዛ ቲቶ፣ ቅድም እንዳልኳችሁ ቅዱስ ጳውሎስ ለግለሰቦች የጻፋቸው መልእክታት አሉ። ለቲቶ፣ ለፊልሞና እና ለጢሞቴዎስ የጻፋቸው መልእክታት
የእረኝነት መልእክታት መካከል አንዱ የቲቶ መልእክት ነው። ክርስቶስን ለማገልገል መብቃት እንደሚገባ ያሳሰበበት መልእክት ነው። የመጨረሻው እንግዲህ የኖላዊነት መልእክት የቅዱስ ጳውሎስ የመጨረሻው መልእክት የዕብራውያን መልእክት ነው። ክርስትና በይሁዲነት ላይ ስለ መሰልጠኗ የሚያስተምርበት መልእክት ነው ማለት ነው። እንግዲህ ወደ ዝርዝሩ ስንመለከት 14ቱን የቅዱስ ጳውሎስን መልእክታት ባጭሩ ይዘታቸውን እንመለከታለን። የበለጠ እንድናነብ፣ የበለጠ እንድናጠና፣ የበለጠ በዚህ ጉዳይ የተጻፉ መጽሐፍትን እንድናነብ ራሱ የቅዱስ ጳውሎስን መልእክታት እንድናነብ ስለሚያደርገን ማለት ነው። የመጀመሪያው እንግዲህ በቅደም ተከተሉ መሰረት የሮሜ መልእክት ነው። በቅደም ተከተሉ መሰረት የምናገኘው የሮሜ መልእክት በቆሮንቶስ ከ55 እስከ 57 ዓመተ ምህረት ባለው ጊዜ እንደተጻፈ ይታመናል። ቅዱስ ጳውሎስ የሮሜ መልእክትን በቆሮንቶስ ሳለ ከ55 እስከ 57 ዓመተ ምህረት ድረስ ባለው ጊዜ ጽፎታል። የተጻፈበት ዋና ዓላማ በሮሜ ቤተ ክርስቲያን የነበረውን ችግር ለመቅረፍ የተጻፈች መልእክት አይደለችም። ሆኖም እንደ ትምህርትና ማግባቢያ የተጻፈ መልእክት ነው። ምክንያተ ጽሕፈቱ ምንድን ነው ከተባለ ቤተ ክርስቲያንን ከይሁዲነት መከላከል። እንግዲህ በሮሜ ቤተ ክርስቲያን የነበረው ዋና ችግር ቅድም እንዳልኩት ከይሁዲነት ወደ ክርስትና በመጡና ከአህዛብነት ወደ ክርስትና በመጡ አማኞች መካከል የተፈጠረውን ችግር እና አለመግባባት ለመፍታት ነው ቅዱስ ጳውሎስ ይህንን መልእክት የጻፈው። አይሁድ ክርስቶስ በሙሴ ሕግ ላይ ያስተማረ እንጂ የብሉይ ኪዳን ፍጻሜ አይደለም ይሉ ነበር። ከይሁዲነት ወደ ክርስትና የመጡ ሰዎች ችግራቸው ወንጌል ያለ ኦሪት፣ ጥምቀት ያለ ግዝረት፣ ክርስቶስ ያለ ሙሴ አይሆንም ወይም አያድንም ብለው የሚያምኑ የሚያስተምሩ ነበሩ እና ከአሕዛብ ወደ ክርስትና የመጡትንም ደግሞ በእነሱ መንገድ ካልተገረዛችሁ፣ የሙሴን ሕግ ካልጠበቃችሁ፣ በወንጌል በማመናችሁ ብቻ አትድኑም የሚል የስህተት ትምህርት ያስተምሯቸው ነበር። ዋናው ችግር ይሄ አይሁድ ክርስቶስ በሙሴ ሕግ ላይ ያስተማረ እንጂ የብሉይ ኪዳን ፍጻሜ አይደለም ይሉ ነበር። ከዚሁም ጋር ከአሕዛብ ያመኑትን ክርስቲያን ለመሆን እንደ ሙሴ ሕግ ፈጽሙ፣ ይህንን ካላደረጋችሁ አትድኑም፣ ትንቢት የተነገረው ተስፋ የተሰጠው ለእኛ ነውና በእኛ ወግ ካልሄዳችሁ፣ የእኛን ሕግና ስርዓት ካልጠበቃችሁ አትድኑም ይሉ ነበር። ስለዚህ ቅዱስ ጳውሎስ ክርስቶስን ያመጣው የእነርሱ ጽድቅ እንዳይደለ ይናገራል፣ ያስተምራል ማለት ነው። ሁለቱም አይሁድም ሕግን በመጠበቅ ወደ ክርስትና እንዳልደረሱ በራሱ ምክንያቱም ሕጉ ወደ ክርስቶስ እንዲመጡ ነበር የተሰጣቸው። እነሱ ግን ሊያድናቸው የመጣውን የሕግ ፍጻሜ የሆነውን ክርስቶስን መሲሁን ባለመቀበል ከድህነት በአፋ ወይም ከድህነት ውጭ ሆነዋል። ስለዚህ አይሁድም የሚመኩበት ምንም ነገር የላቸው። አሕዛብም ደግሞ ሕግ ባይኖራቸው እንደ አይሁድ የተሰጣቸው ሕግ ባይኖርም በዛ ሕግ ጸንተው ባይኖሩም ሕግ የሌላቸው በጣዖት አምልኮ የኖሩ ቢሆንም ክርስቶስን ባለማወቃቸው ከሕሊና ፍርድ ነፃ እንደማይሆኑ ሁለቱም በክርስቶስ መምጣት በክርስቶስ ቤዛነት እንደዳኑ ከዛ ውጭ ምንም የድህነት መንገድ እንደሌላቸው እንዲረዱ ቅዱስ ጳውሎስ የሮሜን መልእክት በዚህ መንገድ ጽፏል ማለት ነው። የአሕዛብንም ትዕቢት ሊያርም ተጽፏል። አሕዛብ አይሁድን ይመኩባቸው ነበር ወይም በእነሱ ላይ ይመኩ ነበር፣ ይመጻደቁ ነበር። አይሁድም ደግሞ አሕዛብን ይጸየፏቸው፣ ይንቋቸው ነበር። ሁለቱም ግን ያ እንዳልጠቀማቸው ለማስተማር ቅዱስ ጳውሎስ የሮሜን መልእክት ጽፏል። አይሁድ እኛ ሕግ የተሰጠን ነን፣ እኛ የእግዚአብሔር ሕዝቦች ነን፣ እኛ የሙሴ ተከታዮች ነን፣ ነቢያት ሕጉ ለእኛን የተሰጠው እያሉ የሚመኩ ልክ ጌታ በዮሐንስ ወንጌል ምዕራፍ 8 ላይ እንደ ገሰጻቸው ማለት ነው።
አብርሃም አባት አለን በማለት ከሚመጣው ቁጣ የምትድኑ አይምሰላችሁ። ለአብርሃም ከነዚህ ድንጋዮች እግዚአብሔር ልጅ ሊያስነሳለት ይችላል እያለ ይነግራቸው እንደነበረ ማለት ነው። አሕዛብ አይሁድ ትንቢት የተነገረላቸው ሱባኤ የተቆጠረላቸው ክርስቶስ በሥጋ የነሱ ዘር ቢሆንም ባለመቀበላቸው ባለማወቃቸው ግን አልዳኑ። ስለዚህ አንዳንድ ጊዜ እንዲህ አይነት ነገር ይኖራል እና መጠንቀቅ እንደሚያስፈልግ ቅዱስ ጳውሎስ በደንብ በዚህ ክፍል ላይ ያስረዳል። አሕዛብ ደግሞ ምን ይላሉ? ምንም ሕግ ቢሰጣችሁ ክርስቶስን ባለማወቃችሁ ከድህነት ውጭ ሆናችኋልና የእናንተ ሕግ መሰጠት ሕግ ማወቅ ወይም ክርስቶስ በሥጋ ከእናንተ መወለዱ ምንም አልጠቀማችሁም እያሉ ይንቋቸው ነበረ ማለት ነው። ቅዱስ ጳውሎስ ሁለቱንም ነው የገሰጻቸው። አሕዛብንም ሲገስጽ ምን አለ? ከአሕዛብ ወገን የሆኑትም እግዚአብሔር እስራኤልን ትቶ እነርሱን እንደፈለገ በማሰብ ይመኩ ነበር። የእነርሱ መጣል ላለመታረቅ ከሆነ ከሙታን ከሚመጣ ሕይወት በቀር መመለሳቸው ምን ይሆን? በኩራቱም ቅዱስ ከሆነ ቡሆው ደግሞ ቅዱስ ነው። ስሩም ቅዱስ ከሆነ ቅርንጫፎቹ ደግሞ ቅዱሳን ናቸው። ነገር ግን ከቅርንጫፎቹ አንዳንድ ቢሰበር አንተም የበረሃ ወይራ የሆንክ በመካከላቸው ገብተህ ከእነርሱ ጋር የወይራ ዘይት ከሚወጣው ስር ተካፋይ ከሆንክ በቅርንጫፎቹ ላይ አትመካ በማለት በዚሁ በሮሜ መልእክቱ ምዕራፍ 11 ከቁጥር 15 ላይ ቅዱስ ጳውሎስ ሁለቱንም ሊያስተምር ይህንን መልእክት እንደጻፈው እንመለከታለን። ሌላው በመጨረሻው ፍቃድና ኪዳን ላይ የተጻፈ ነው። የሮሜ መልእክት ወደ ዛሬዋ ስፔን ላቀደው ጉዞ የሚያስፈልገውን አገልግሎት እንዲያግዙት ተገኝቶ በማስተማሩ ምትክ እንድትሆንለት ፈልጎ ይችን መልእክት ጽፏታል። ቅዱስ ጳውሎስ በአካል የሮሜ ክርስቲያኖችን አላገኛቸውም፣ አላያቸውም። ነገር ግን በመልእክቱ ይሄንን መልእክት እንደጻፈላቸው እና እንዳስተማራቸው እንመለከታለን። ቅዱስ ጳውሎስ ከአሕዛብ የሰበሰበውን ስጦታ ለማድረስ ወደ ኢየሩሳሌም ሲሄድ በሰማዕትነት ሊያልፍ እንደሚችል ስላሰበ ይህችን መልእክት ጽፏታልን ብለው የሚያስተምሩ አሉ። የሐዋርያት ሥራ ምዕራፍ 21 ከቁጥር 8 እስከ 15 ስንመለከት እንደተጻፈው ማለት ነው። ወደ መልእክቱ ዋና ሐሳቦች ስንመለከት የሮሜ መልእክት ዋና ሐሳብ ምንድን ነው ሲባል በቸርነቱ ጸንተህ ብትኖር የእግዚአብሔር ቸርነት በአንተ ላይ ነው። ሮሜ 11:22 ላይ እንደተጻፈ ይህም በምዕራፍ 1 እና 16 እና ምዕራፍ 17 ላይ ተገልጧል። የእግዚአብሔር ማዳን በጌታችን በኢየሱስ ክርስቶስ ለሚያምኑ በሙሉ እንደሆነ ተናግሯል። ሁላችንም ወደ እግዚአብሔር የቀረብነው በእኛ ጽድቅ እንዳልሆነ፣ በሕይወት የምንኖረው በእግዚአብሔር ቸርነትና ጽድቅ እንደሆነ በዚህ መልእክቱ ቅዱስ ጳውሎስ አስተምሯል። በሥራ ሕግ አይጸደቅም በእምነት ሕግ እንጂ። በተጨማሪም ቅዱስ ጳውሎስ ለኃጢአት ከሞትን እንዴት በኃጢአት እንኖራለን እያለ ከኃጢአት በመራቅ ለኃጢአት ሞተን ለጽድቅ እንድንኖር ክርስቶስም የሞተው ለዚህ እንደሆነ አስተምሯል ማለት ነው። እንግዲህ የሮሜ መልእክት ዋና ሐሳብ ባጭሩ ይህንን ይመስላል ማለት ነው። ወደ ቆሮንቶስ አንደኛ መልእክት እንለፍ። አንደኛ የቆሮንቶስ መልእክት ቀዳሚት የቆሮንቶስ መልእክት በኤፌሶን ከ55 እስከ 56 ዓመተ ምህረት ተጽፋለች። አንደኛ የቆሮንቶስ መልእክት ቅዱስ ጳውሎስ በኤፌሶን ከ55 እስከ 56 ዓመተ ምህረት ተጽፋለች። መልእክቲቱ በቆሮንቶስ ቤተክርስቲያን የነበሩትን በርካታ ችግሮች አዳርሳለች። እንግዲህ በቆሮንቶስ ቤተክርስቲያን የነበረ ችግር ነበረ፣ ዛሬም ያለ ማለት ነው። የእግዚአብሔር ቃል ሕያው ስለሆነ ያኔ ከ2000 ዓመት በፊት ለቆሮንቶስ፣ ለሮሜ፣ ለሌሎችም አብያተ ክርስቲያናት የተጻፉ መልእክታት ለእኛም የሚያገለግለው ለእኛም የሚሰራው የእግዚአብሔር ቃል ስለሆነ ነው ክርስቲያኖች። ስለዚህ በቆሮንቶስ ቤተክርስቲያን የነበሩ ችግሮች ምን ምን ናቸው ከተባለ አንደኛ መለያየት። አንደኛ የቆሮንቶስ መልእክት ላይ ቅዱስ ጳውሎስ እንደሚናገረው ከፍተኛ የሆነ መለያየት ነበረ፣ መከፋፈል ነበረ። እኔ የአጵሎስ ነኝ፣ እኔ የኬፋ ነኝ፣ እኔ ክርስቶስ ነኝ የሚሉ የየራሳቸውን ግሩፕና ቡድን ሰርተው የክርስቶስን ቤተክርስቲያን የሚበጠብጡ የሚያውኩ ለቆሮንቶስ ቤተክርስቲያን በጣም ፈተና የነበሩ ሰዎች ነበሩ። ዛሬም በእኛ ዘመን አንዱ ትልቁ ችግር ይህ አይደል? ክርስቲያኖች
መከፋፈል፣ ቡድንተኝነት፣ እኔ ገሌ ነኝ የሚል ግን ቅዱስ ጳውሎስ እነዚህን ሁሉ ሰዎች ክርስቶስ አጵሎስ ለእናንተ ተሰቀለ ወይ? ጳውሎስ ለእናንተ መከራ ተቀበለ ወይ? የተሰቀለው ለእናንተ ክርስቶስ አይደለም ወይ? ስለዚህ ከክርስቶስ ውጪ የማንም ተከታይ እንዳትሆኑ፣ ዓይናችሁን ከሰው ላይ አንስታችሁ ክርስቶስን ብቻ እንድትመለከቱ፣ ለእናንተ መስቀል ላይ ተሰቀለው፣ ለእናንተ መከራ የተቀበለው፣ ለእናንተ ዋጋ የከፈለው ክርስቶስን ብቻ ልታዩ እንጂ ዓይናችሁን ሰው ላይ ልታደርጉ አይገባም ለማለት የቆሮንቶስን መልእክት እንደጻፈ እንመለከታለን። በቆሮንቶስ ቤተክርስቲያን የነበሩ ችግሮች እንዳልኩት መለያየት፣ መከፋፈል፣ የጥበብ አካሄድ፣ ስነ ምግባራዊ ሕግጋት፣ በቤተ ክርስቲያን የታየ ዘምዳሞች ግቢ ዝሙት፣ በጣም ከባድ ዝሙት ነበረ በቆሮንቶስ ቤተ ክርስቲያን። አንደኛ ቆሮንቶስ ምዕራፍ 5ን ስትመለከቱ በአጭር ቃል በእናንተ መካከል ስለ ዝሙት ይወራል፣ አንዳንዱ ከተፈጥሮ ውጭም ጭምር የሆነ ነው እያለ ቅዱስ ጳውሎስ በቆሮንቶስ ቤተ ክርስቲያን የነበሩ ምዕመናን የነበሩበትን የሥነ ምግባር ዝቅጠትም የሥነ ምግባር ችግርም በዚህ መልእክት ላይ እንደጻፈ እንመለከታለን። ለጣዖት የተሰዋን ስለ መብላት፣ ጋብቻና የብቸኝነት የምንኩስና ኑሮ፣ በሥርዓተ አምልኮ የሴቶች ተሳትፎ፣ በጌታ እራት ወይም በቅዱስ ቁርባን በአግባቡ መሳተፍ እንደሚገባ፣ የመንፈስ ቅዱስ ስጦታዎችና ትንሣኤ ሙታንን አስመልክቶ ትምህርት ያስተማረበት መልእክት ነው። አንደኛ ቆሮንቶስ ማለት ነው። በጣም ሰፊና ጥልቅ ትምህርቶች ያሉበት መልእክት ነው። እንግዲህ ይሄንን የምናነሳው ወደፊት እንግዲህ እግዚአብሔር ቢፈቅድ እንዲህ አይነት ትምህርቶች ያስፈልጉናል። የመጽሐፍ ቅዱስ ጥናት ትምህርት በጣም አስፈላጊ ነው። ቅዱስ ጳውሎስ የጻፋቸውን መልእክታት፣ ወንጌላቱን፣ ሌሎቹንም መልእክታት ጊዜ ሰጥቶ በደንብ መማር ያስፈልጋል። ግን ይሄ እንደ መግቢያ እንዲሆነን ነው። ወደ ሁለተኛ ቆሮንቶስ መልእክት እንለፍ። መግቢያ ስለሆነ እያየን ያለ ነው። ሁለተኛይቱ የቆሮንቶስ መልእክት በቲቶ የተላከች መልእክት ናት። ሁለተኛ ቆሮንቶስን ለመላክ ምክንያት የሆኑት ጉዳዮች ምንድናቸው ሲባል አንዳንዶቹ ከውጭ መጥተው የአይሁድን ትምህርት ስላስተማሩ፣ አንዳንድ የቆሮንቶስ ምዕመናን ራሳቸውን ልዩ ሐዋርያት አድርገው ይቆጥሩ ስለነበረ፣ ከዚያም አልፈው አራያቸው ሙሴ ብቻ እንደሆነ ይናገሩ ስለነበረ ይህንን የስህተት ትምህርት ለማፍረስ ቅዱስ ጳውሎስ መልእክት ጽፏል። እነዚሁ ራሳቸውን የበላይ ሐዋርያ አድርገው የቆጠሩ የቆሮንቶስ ምዕመናን ልብ ለውጠው ቅዱስ ጳውሎስ ክርስቶስ የተገለጠለት መሳጭ ስብከት የሚሰብክና ቃላት ያሉት አይደለም ስላሉ ቅዱስ ጳውሎስ በነገራችን ላይ ስለ ራሱ በዚህ በሁለተኛ ቆሮንቶስ መልእክት ላይ የሚናገረው ከዚህ የተነሳ ነው። ቅዱስ ጳውሎስ በቆሮንቶስ ስልጣን የለውም ብለው ስለከሰሱት፣ ቅዱስ ጳውሎስ መንፈሳዊ እድገትና ጥልቀት የለውም ብለው ስላስተማሩ ለነዚህ የስህተት ትምህርቶች ምላሽ ለመስጠት ሁለተኛ ቆሮንቶስ መልእክትን እንደጻፈ እንመለከታለን። ቅዱስ ጳውሎስ የቆሮንቶስ ቤተክርስቲያንን ራሱ ነው ይመሰረታል። ራሱ ከመሰረታቸው አብያተ ክርስቲያናት መካከል የቆሮንቶስ ቤተክርስቲያን አንዷ እንደሆነች እንመለከታለን። ስለዚህ በሁለተኛ ቆሮንቶስ ቅዱስ ጳውሎስ 3 የነገረ መለኮት ትምህርቶች ላይ መልእክት አስተላልፏል። በሁለተኛ ቆሮንቶስ መልእክቱ ላይ 3 የነገረ መለኮት ትምህርቶች ላይ ቅዱስ ጳውሎስ ትምህርት ሰጥቷል፣ መልእክት አስተላልፏል። አንደኛው የመጀመሪያው ሰዎች የእግዚአብሔርን ፈቃድ በራሳቸው ፈቃድ መዘወር እንደማይችሉ፣ ሁለተኛ የበላይ ነን የሚሉት ከሥጋቸው ብቻ እንደሆነ እንጂ ክርስቶስን አሁን ካለው የክፋት ዓለም ውጭ አድርገው ማየታቸው፣ ሶስተኛው ሐዋርያው የቆሮንቶስ ክርስቲያኖች አዲስ አማኞች መሆናቸውን ስለተረዳ ሕይወታቸውን በክርስቶስና ስለ ክርስቶስ እንጂ በራሳቸው እንዳይኖሩ ሊመክራቸው መልእክቱን እንደጻፈ እንመለከታለን ማለት ነው። ሁለተኛ ቆሮንቶስ መልእክትን። አራተኛው የገላትያ መልእክት የቅዱስ ጳውሎስ አራተኛው መልእክት የገላትያ መልእክት ነው። ገላትያ ዛሬ ቱርክ ዋና ከተማ አንካራ የምትገኝበት አካባቢ ነው። እንግዲህ በጥንቱ አጠራር የገላትያ ቤተ ክርስቲያን ሐዋርያው ቅዱስ ጳውሎስ
በመጀመሪያው ሐዋርያዊ ጉዞ የመሰረታት ቤተ ክርስቲያን ናት። ሌላዋ ቅዱስ ጳውሎስ ራሱ የመሰረታት ቤተ ክርስቲያን የገላትያ ቤተ ክርስቲያን ናት። የመልእክቲቱ መጽሐፍ በቅዱስ ጳውሎስ በ45 ዓመተ ምህረት ገደማ በሶሪያ አንጾኪያ ተጽፋለች። የገላትያ መልእክት ማለት ነው። ምክንያተ ጽሕፈቱ የገላትያን መልእክት ቅዱስ ጳውሎስ የጻፈበት ምክንያት ቢጸ ሐሳውያን ወይም ቢጸ ሐሳውያን ማለት ሐሰተኛ ወንድሞች ማለት ነው። ቢጸ ሐሳውያን ቅዱስ ጳውሎስ ጌታችንን አላየውም፣ ከሐዋርያትም እኩል አይቆጠርም በማለት ምዕመናን ትምህርቱን እንዳይቀበሉና ወደ አይሁድ ግብር እንዲመለሱ ያደርጉ ስለነበር መልስ ለመስጠት ጽፏል። ቅዱስ ጳውሎስ ከባባድ የሆኑ ተግሳጾችን ከጻፈባቸው መልእክታት አንዱ የገላትያ መልእክት ነው። እንደምታነቡት ገላትያ መልእክት ላይ ቅዱስ ጳውሎስ በተለይ ምዕራፍ 1 ላይ እኛም ብንሆን ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የተለየ የሚሰብክ ቢኖር የተረገመ ይሁን በማለት ትምህርቱ ከእግዚአብሔር የተገኘ ብቻ እንደሆነ አስረግጦ ያስተምር እንደነበረ እንመለከታለን። ይዘቱ በተግሳጽና በወቀሳ የተሰጠ የሥነ ምግባርና የሃይማኖት ትምህርት ነው። አከፋፈሉን ስንመለከት የገላትያ መልእክት 6 ምዕራፎች ሲኖሩት በ5 አበይት ክፍሎች ይከፈላል። አንደኛ ምዕራፍ መግቢያ፣ ሰላምታና ለእግዚአብሔር የተሰጠ ምስጋና። ሁለተኛ ምዕራፍ 1 ማለት ነው። ይሄ ከምዕራፍ 1 እስከ 2 ቅዱስ ጳውሎስ ሐዋርያነቱን እያስረዳ ሐሰተኞቹን እየተቃወመ የጻፈው ትምህርት ይገኝበታል። ከምዕራፍ 3 እስከ 4 ስለ ሕገ ኦሪትና ወንጌል እያነጻጸረ ስለ ክርስቶስ ያስተማረው ትምህርት የሚገኝበት ነው። ከምዕራፍ 5 እስከ 6 የሥነ ምግባር ትምህርቶች የሥጋ ሥራ፣ የመንፈስ ሥራ ምን እንደሆኑ ቅዱስ ጳውሎስ ያስተማረው እዚህ መልእክት ላይ ነው። ምዕራፍ 6 ማጠቃለያ ነው። የሐሰተኞች ዓላማ የቅዱስ ጳውሎስ ትምህርትና ቡራኬ የሚገኝበት ትምህርት ነው። አራተኛው የቅዱስ ጳውሎስ መልእክት የገላትያ መልእክት ነው። አምስተኛ የኤፌሶን መልእክት ነው። ቅዱስ ጳውሎስ ለኤፌሶን የጻፈው መልእክት ነው። ኤፌሶን በታናሽ እስያ በኤጂያን ባህር አጠገብ የምትገኝ የእስያ አውራጃ ዋና ከተማ ናት። የአርጤምስ ቤተ ጣዖትና የአይሁድ ምኩራብ ነበረበት። ዛሬ በቱርክ ሀገር አያሰሎን የምትባል ከተማ ናት። ያን ጊዜ 350 ሺህ በላይ ሰው የሚኖርባት ታላቅ የንግድ ከተማ ነበረች ኤፌሶን። ቆሮንቶስም እንደዚሁ የወደብ ከተማ ነበረች። የኤፌሶን ቤተ ክርስቲያን የዚች ቤተ ክርስቲያን መስራች ቅዱስ ጳውሎስ ነው። ራሱ የመሰረታት ቤተ ክርስቲያን ናት። የኤፌሶን ቤተ ክርስቲያን ሐዋርያው 3 ዓመት በኤፌሶን አስተምሯል። የሐዋርያት ሥራ ምዕራፍ 20 ከቁጥር 16 እና ቁጥር 31 ላይ ስናነብ እንደምናገኘው ማለት ነው። ይህም በሦስተኛው ሐዋርያዊ ጉዞ ወቅት መሆኑ ነው። መልእክቲቱ የተጻፈችው በ67 ዓመተ ምህረት ገደማ ነው። በሮም እስር ቤት ሳለ ቅድም የእስር ቤት መልእክታትን ስንዘረዝር ከጠቀስናቸው አንዱ የኤፌሶን መልእክት ነው ብለናል። እንደምታስታውሱት በ67 ዓመተ ምህረት በሮም እስር ቤት ሳለ ነው የጻፋት የኤፌሶንን መልእክት። የተጻፈችበት ምክንያት ከጨለማ ሥራ እንዲለዩ፣ በሃይማኖትና በክርስትና ሕይወት እንዲጠነክሩ፣ አሕዛብ ቢሆኑም ከአይሁድ ጋር አንድ ሆነው በእግዚአብሔር ጸጋ መዳናቸውን እንዲያውቁ እንዲረዱ ለማስተማር የኤፌሶንን መልእክት ጽፏል ቅዱስ ጳውሎስ። ይዘቱ ከወቀሳና ከተግሳጽ የተለየ ትምህርተ ሃይማኖትና የሥነ ምግባር ትምህርት ነው የኤፌሶን መልእክት። አከፋፈሉን ስንመለከት የኤፌሶን መልእክት 6 ምዕራፎች አሉት። በ4 አበይት ክፍሎች ይከፈላል። ምዕራፍ 1 መግቢያ፣ የቅዱስ ጳውሎስ ሰላምታና ለእግዚአብሔር ያቀረበው ምስጋና። ከምዕራፍ 2 እስከ 3 እግዚአብሔር እንዴት እንዳዳናቸው፣ ሰውን ሁሉ እግዚአብሔር እንዴት እንዳዳነው የሚናገርበት ትምህርት ነው። ከምዕራፍ 4 እስከ 6 ስለ ክርስቲያናዊ ስነ ምግባር ያስተማረበት ነው የኤፌሶን መልእክት። ምዕራፍ 6 ማጠቃለያ ነው ማለት ነው። አምስተኛው መልእክት ይሄ ነው፣ የኤፌሶን መልእክት ነው። ስድስተኛ የፊልጵስዩስ መልእክት ነው። የሐዋርያው የቅዱስ ጳውሎስ መልእክት ወደ ፊልጵስዩስ የተላከ መልእክት። ፊልጵስዩስ የመቄዶንያ ከተማ ናት። በ358 ዓመተ ዓለም ከክርስቶስ ልደት በፊት የታላቁ እስክንድር አባት ፊልጶስ ነግሶባት ፊልጵስዩስ ብሏታል። የፊልጵስዩስ ቤተ ክርስቲያን መስራች ቅዱስ ጳውሎስ ሲሆን
በዚች ከተማ ልድያ የወህኒ ቤቱ ጠባቂና በጥንቆላ ለጌቶቿ ገቢ የምታስገኘዋ ሴት እንዲያምኑ ምክንያት ሆኗል። ቅዱስ ጳውሎስ የሐዋርያት ሥራ ምዕራፍ 16 ከቁጥር 12 እስከ 34 ስናነብ እንደምናገኘው መልእክቲቱ በቅዱስ ጳውሎስ በ63 ዓመተ ምህረት በመጀመሪያ እስራቱ ጊዜ በሮም ተጽፋለች። የጽሕፈቱ ምክንያት 3 ነው። የፊልጵስዩስን መልእክት የጻፈበት ዓላማ 3 ነው። ቅዱስ ጳውሎስ አንደኛ በአፍሮዲጡ እጅ ለላኩለት ስጦታ ለማመስገን፣ ሁለተኛ በመከራ ውስጥ ሳሉ ጽናታቸውን አይቶ የተሰማውን ደስታ ለመግለጽ፣ መለያየትን አጥፍተው እንዲስማሙና ከሐሰተኞች እንዲጠበቁ ለመምከር የፊልጵስዩስን መልእክት ቅዱስ ጳውሎስ ጽፎላቸዋል። ለፊልጵስዩስ ክርስቲያኖች ይዘቱ ደስታንና ፍቅርን የተሞላ የሥነ ምግባርና የሃይማኖት ትምህርት እንዲኖራቸው ነው የጻፈው። አከፋፈሉ የፊልጵስዩስ መልእክት 4 ምዕራፎች አሉት። በ6 አበይት ክፍሎች ይከፈላል። ምዕራፍ 1 መግቢያ፣ ላኪው ለተቀባዮቹ ያስተላለፈው የፍቅር መልካም ምኞት መግለጫና የሰላምታ መልእክት፣ ከምዕራፍ 1 ቁጥር 12 እስከ 30 የነበረው ደስታና መታመን፣ ከምዕራፍ 2 ቁጥር 1 እስከ 18 በመልካም ኑሮ እንዲኖሩ የተሰጠ ምክር፣ ከምዕራፍ 2 ቁጥር 19 እስከ 34 ደቀ መዛሙርቱን ጢሞቴዎስንና አፍሮዲጡን እንደሚልክላቸው ለፊልጵስዩስ ክርስቲያኖች፣ ምዕራፍ 3 ከሐሰተኛ ምክር እንዲጠበቁ የላከው መልእክት ነው ማለት ነው። 7ኛው መልእክት ቆላሲስ መልእክት ነው። የቅዱስ ጳውሎስ መልእክት ወደ ቆላሲስ የተጻፈ ነው። ቆላሲስ ከኤፌሶን 100 ማይል ርቃ በስተ ምስራቅ በፍርግያ የምትገኝ ከተማ ስትሆን በፀጉር ምርቷ የምትታወቅ ከተማ ናት። የቆላሲስ ሰዎች ወንጌልን ከኤጴፋራ ተምረዋል። መልእክቱ ከ62 እስከ 64 ዓመተ ምህረት በሮም የቅዱስ ጳውሎስ የመጀመሪያ እስራት ወቅት ተጽፏል። የጽሕፈቱ ምክንያት ኤጵፋራ ለቅዱስ ጳውሎስ ስለፍቅራቸው ስለነገረው ሊያመሰግንና ሊያበረታታቸው፣ በመካከላቸው በፍልስፍና የተመሰረተ ትምህርት ነበርና ከዛ እንዲጠነቀቁ ለማሳሰብ ይህንን መልእክት ጽፏል። ቅዱስ ጳውሎስ የቆላሲስን መልእክት ማለት ነው። ይዘቱ ለመናፍቃን የተሰጠ መልስ ሲሆን ትምህርት ሃይማኖትንና የሥነ ምግባር ትምህርትን ይዟል። አከፋፈሉ የቆላሲስ መልእክት 4 ምዕራፎች አሉት። በ5 አበይት ክፍሎች ይከፈላል። ምዕራፍ 1 መግቢያ ነው። ምዕራፍ 2 ስለ ክርስቶስ ሰው መሆን፣ ምዕራፍ 3 ከሐሰተኞች መጠበቅና ሐሰተኞች እንዳይማርኳቸው እንዲጠበቁ የጻፈው መልእክት ነው። ምዕራፍ 4 ስነ ምግባርና ማጠቃለያ ትምህርት የሰጠበት ነው ማለት ነው። እንቀጥል ወይስ ጥያቄ ያለዋል? እየተከታተላችሁ ነው? ስንት አየን እስካሁን? ስንት መልእክታት አየን? እሺ፣ የሚካኤል ልጅ መልካም። ሰባት መልእክታትን አይተናል። እሺ፣ የቀሩትን 7 መልእክታት እኔና እንጨርስ አይደል? እሺ፣ 8ኛ ተሰሎንቄ የተሰሎንቄ መልእክት ነው። ቅድም እንዳልኳችሁ ሁለት ጊዜ የላካቸው መልእክታት አሉ። ከነዛ መልእክታት መካከል አንዱ የተሰሎንቄ መልእክት ነው። 1ኛና 2ኛ ተሰሎንቄ መልእክት አለ። ተሰሎንቄ የመቄዶንያ ዋና የንግድ ከተማ ነበረች። ቀድሞ ቴርማ ፍልውሃ ማለት ነው ትባል ነበር። ዛሬ የግሪክ ግዛት ውስጥ ያለች ከተማ ናት። የተሰሎንቄ ቤተ ክርስቲያን ቅዱስ ጳውሎስ በሁለተኛው ሐዋርያዊ ጉዞ ከሲላስና ጢሞቴዎስ ጋር ለ3 ሳምንታት አስተምሯባታል። መልእክቲቱ በቅዱስ ጳውሎስ በ50 ወይም በ51 ዓመተ ምህረት በአቴና በግሪክ ተጽፋለች። ምክንያተ ጽሕፈቱ ሐዋርያው ቅዱስ ጳውሎስ ጢሞቴዎስን ወደ ተሰሎንቄ ልኮት ነበርና እምነትና ፍቅራቸውን ቢነግረው ደስታውን ለመግለጥ ቅዱስ ጳውሎስ ለተሰሎንቄ ክርስቲያኖች ጽፏል። ሁለተኛው ቅድም እንዳልነው መግቢያው ላይ ስንመለከት አንዳንድ ምዕመናን ስለ ትንሣኤ ሙታን አልተረዱም ነበርና ስለ ሙታን ትንሣኤና ዳግም ምጽአት ለማስተማር ነው። ይዘቱና አከፋፈሉ ተሰሎንቄ 5 ምዕራፎች ሲኖሩት በ5 አበይት ክፍሎች ይከፈላል። ምዕራፍ 1 መግቢያና ሰላምታ ነው። ከምዕራፍ 1
ቁጥር 2 እስከ 3 እና ቁጥር 13 ሐዋርያው ስለ ተሰሎንቄ ክርስቲያኖች ያለውን ፍቅርና በእነርሱ ስላለው መልካምነት የገለጠበት ክፍል ነው። ምዕራፍ 4 ከቁጥር 1 እስከ 12 ስለ ክርስቲያናዊ ስነ ምግባር፣ ከምዕራፍ 4 ቁጥር 13 እና 11 ስለ ዳግም ምጽአት ያስተምራል። የመጨረሻው ምዕራፍ ላይ ልዩ ልዩ ምክሮችን የሰጠበት ያስተማረበት ክፍል ነው የሚገኘው ማለት ነው። ሁለተኛ ተሰሎንቄን ስንመለከት መልእክቲቱ በ51 ዓመተ ምህረት በሎዶቅያ ተጽፋለች። ምክንያተ ጽሕፈቱ አንደኛ የጌታ ቀን ሌባ በሌሊት እንደሚመጣ እንዲሁ ይመጣ ዘንድ ብሏቸው ስለነበር በዘመናቸው ይመጣል ብለው ታውከው ነበርና የምጽአቱን ምልክት ለመግለጥ ይህንን መልእክት ጽፎላቸዋል። ሁለተኛ ስራ መስራት የተዉና የሰነፉ በቃ ክርስቶስ የሚመጣማ ከሆነ ይህ ዓለም የሚያልፍ ከሆነ ምንም ስራ አያስፈልግም፣ በቃ ዝም ብለን እሱን ነው መጠበቅ ያለብን የሚል ሐሳብ የያዙና የሰነፉ ስለነበሩ ሊሰራ የማይወድ አይብላ ብሎ ያስተማረው እዚህ ክፍል ላይ ነው ማለት ነው። ይዘቱና አከፋፈሉ ሁለተኛ ተሰሎንቄ 3 ምዕራፎች አሉት። ምዕራፍ 1 ላኪው ቅዱስ ጳውሎስ ከጢሞቴዎስና ሰልዋኖስ ጋር ያቀረበው ሰላምታ፣ ስለ ዳግም ምጽአትና ምልክቶቹ የጻፈው ትምህርት። ምዕራፍ 2 ያስተማራቸውን ወግና ስርዓት እንዲጠብቁ የሰጠው ምክር። ምዕራፍ 3 ላይ የማጠቃለያ ሰላምታና ቡራኬ የሰጠበት መልእክት ነው ማለት ነው። ሁለተኛ ቆላሲስ። ከዛ ቀጥሎ ያለው የኖላዊነት ትምህርቶችን የምናገኝባቸው መልእክታት ናቸው። ቅድም እንዳልነው ጢሞቴዎስ አንዱ ነው ከኖላዊነት ከእረኝነት መልእክታት። ቅዱስ ጳውሎስ ከቅዱስ ጳውሎስ መልእክታት ውስጥ ትምህርተ ኖሎትን ወይም የእረኝነት ትምህርትን የያዙ የኖላዊነት ትምህርት የሚባሉ 3 መልእክታት አሉ። አንደኛው ጢሞቴዎስ ነው። ጢሞቴዎስ ሐዋርያው ቅዱስ ጳውሎስ በልስጥራን ያገኘው በአባቱ ግሪካዊ በእናቱ አይሁዳዊ የነበረ ወጣት ነው። የሐዋርያት ሥራ ምዕራፍ 16 ከቁጥር 1 እስከ 3 እንደተጻፈው ሴት አያቱና እናቱ ክርስቲያኖች ነበሩ። እርሱም ቅዱሳት መጻሕፍትን ተምሯል። ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 5 እና ምዕራፍ 3 ከቁጥር 14 እስከ 17 ላይ ቅዱስ ጳውሎስ እንደተናገረው ቅዱስ ጳውሎስን ተከትሎ እግዚአብሔርን እና ቤተ ክርስቲያኑን አገልግሏል። ቅዱስ ጳውሎስ ከሱ በኋላ በአንብሮተ እድ የሾመው ታላቅ አገልጋይ ሊቀ ጳጳስ ነበር። ስለዚህ አንደኛ ጢሞቴዎስን ስንመለከት ሐዋርያው ቅዱስ ጳውሎስ በመቄዶንያ ሆኖ በኤፌሶን ለነበረው ለጢሞቴዎስ የጻፈለት መልእክት ነው። አንደኛ ጢሞቴዎስ የሐሰት ትምህርት በሚያስተምሩ ሰዎች ምክንያት ብዙ ሰዎች ከቤተ ክርስቲያን ስለወጡ ብዙ መከራን የተቀበለ ሐዋርያ ነው። ምክንያተ ጽሕፈቱን ስንመለከት አንደኛ ጢሞቴዎስ ማለት ነው ከሐሰተኛ መምህራን በዘመኑ ከነበሩ ኖስቲክስ ወይም ግኖስቲክ ከምንላቸው በተለምዶ ኖስቲክስ ከሚባሉ ሐሰተኛ መምህራን ትምህርት እንዲጠበቅና መንጋውን እንዲጠብቅ ያስተማረው ነበረ ቅዱስ ጳውሎስ። ከነዚህም ትምህርቶች መካከል በተረትና በትውልዶች ታሪክ የተወሳሰበ ነበረ የኖስቲክስ ትምህርት። እዚሁ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 4 እና ምዕራፍ 4 ቁጥር 7 ላይ እንዳለው። ሁለተኛ ሕግን ሳይረዱ የሚያስተምሩም ደግሞ ነበሩ። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 7 ላይ እንዳለው ጋብቻንና ምግብን እንደ ክፉ ነገር የሚከለክሉ ነበሩ። ምዕራፍ 4 ቁጥር 3 ላይ እንደተጻፈው ለዓለማዊ ነገር የሚመች በከንቱ ዕውቀት የሚከራከሩም ነበሩ። እነዚህ ኖስቲክስ የሚባሉት ያው ይህ ዓለም 2 አምላክ አለው፣ ክፉና ደግ አምላክ ብለው የሚያምኑ ናቸው። ጋብቻን ኃጢአት ነው ብለው የሚያስተምሩ ናቸው። አመክንዮ ዘሐዋርያት የሚል ቅዳሴ ላይ የምንሰማው ጸሎት ይሄንን አባቶቻችን ቅዱሳን ሐዋርያት ከዚህ የተነሳ ነው በመጀመሪያው ዘመን ከነበሩ መናፍቃን ወይም የሐሰት ትምህርት ከሚያስተምሩ የክደት ትምህርት ከሚያስተምሩ ሰዎች የስህተት ትምህርት እንዲጠበቁ ያዘጋጁት እንደሆነ እንመለከታለን። ይህም የአይሁድና ግኖስቲካውያን ትምህርት ስለሆነ ጢሞቴዎስ በአገልግሎቱ ታማኝ እንዲሆንና ከሐሰት ትምህርት እንዲጠበቅ ቅዱስ ጳውሎስ ይመክረዋል። የቤተ ክርስቲያን አስተዳደርና ትምህርተ ኖሎትን እንዲያውቅ በቃልና በኑሮ በእምነትም ለሚያምኑት ሁሉ ምሳሌ እንዲሆን እንጂ ማንም ታናሽነቱን እንዳይንቅበት ይመክረዋል። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 11 ላይ እንዳለው ከዚሁም ጋር ጸሎትና ስርዓቱ፣ ማዕረጋተ ክህነት፣ የቤተ ክርስቲያን ማንነት፣
በቤተ ክርስቲያን እንዴት እንደሚኖር ከምዕመናን ጋር ስለሚኖረው ቀረቤታና አገልግሎት እንዲያውቅ ይጽፍለታል ማለት ነው። አንደኛ የጢሞቴዎስ መልእክት እነዚህን ነገሮች የሚያጠቃልል ነው። አጠቃላይ ይዘቱንና አከፋፈሉን ስንመለከት አንደኛ ጢሞቴዎስ 6 ምዕራፎች አሉት። በ5 አበይት ክፍሎች ይከፈላል። ምዕራፍ 1 ሰላምታና መግቢያ፣ ምዕራፍ 2 ስርዓተ ጸሎት፣ ምዕራፍ 3 ስርዓተ ኖሎት፣ ምዕራፍ 4 ለሐሰት ትምህርቶች የተሰጠ መልስ፣ ጢሞቴዎስ ከሐሰተኛ መምህራን እንዲጠበቅ እና የቀናውን ትምህርት እንዲያስተምር ይመክረዋል። የመጨረሻው ምዕራፍ 6 ማጠቃለያ ነው ማለት ነው። ሁለተኛ ጢሞቴዎስን ስንመለከት መልእክቲቱ በ66 ዓመተ ምህረት በሮም የመጨረሻ እስራቱ ተጽፋለች። ምክንያተ ጽሕፈቱ ምዕመናን አምነው በመካዳቸው በመከራው ብዛትና በቅዱስ ጳውሎስ እስራት ያዘነው ጢሞቴዎስ መከራውን ታግሶ አገልግሎቱን እንዲፈጽም ቅዱስ ጳውሎስ በሰማዕትነት ከማረፉ በፊት የመጨረሻውን ምክርና ትእዛዝ ሊሰጠውና ሊያየው ስለፈለገ እንዲሁም ቅዱስ ማርቆስንና ቅዱሳት መጻሕፍቱን ይዞለት እንዲመጣ ለማሳሰብ የጻፈው መልእክት ነው ሁለተኛ ጢሞቴዎስ። ይዘቱንና አከፋፈሉን ስንመለከት ሁለተኛ ጢሞቴዎስ 5 ምዕራፎች አሉት። በ4 አበይት ክፍሎች ይከፈላል። ምዕራፍ 1 ሰላምታና መግቢያ ነው። ከዛ የአገልግሎት ትምህርት ነው። ምዕራፍ 3 ቅዱስ ጳውሎስ ማረፉን ስላወቀ ከመሞቱ በፊት እንዲያየው የጻፈለት መልእክት ነው። ቅድም እንደጠቀስ ነው ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 6 ላይ ቅዱስ ጳውሎስ ስለ እረፍቱ የተናገረበት ክፍል እንደሆነ አይተናል አይደል? የሚሄድበት ጊዜ ደርሷል፣ በመስዋዕት እንደሚደረግ የኔም ሕይወት ደግሞ ይሰዋል። የሚሄድበት ጊዜ ደርሷል፣ መልካሙን ገድል ተጋድያለሁ፣ ሃይማኖትን ጠብቄያለሁ፣ ሩጫውን ፈጽሜያለሁ፣ ወደፊት የጽድቅ አክሊል ተዘጋጅቶልኛል እያለ የሚያርፍበት ጊዜ መድረሱን ጌታ ባመለከተው ክርስቶስ ባመለከተው መሰረት ይህንን የተናገረበት ክፍል ነው። እንግዲህ ሁለተኛ ጢሞቴዎስ ምዕራፍ 4 ላይ ማለት ነው። ከዛ ማጠቃለያና መልእክት የስንበት ሰላምታ ያለበት የመጨረሻው ክፍል ነው። 12ኛው የቅዱስ ጳውሎስ መልእክት ለቲቶ የጻፈው መልእክት ነው። ቅድም እንዳልኳችሁ ጢሞቴዎስ፣ ቲቶና ፊልሞና ግለሰቦች ናቸው። የእሱ ደቀ መዛሙርት ናቸው። በትምህርት ወልዶ ያሳደጋቸው የመንፈስ ልጆቹ ናቸው እነዚህ። ቲቶ የቅዱስ ጳውሎስ ደቀ መዝሙር ነው። መልእክቲቱ በ63 ዓመተ ምህረት ገደማ በኒቆጵልዮን ተጻፈች። ምክንያተ ጽሕፈት ስለ ቤተ ክርስቲያን አገልግሎት፣ ስለ ክህነት መመዘኛ ለማሳወቅ፣ አስተዳደርን ለማስተማርና ጢሞቴዎስ ወደ እርሱ እንዲመጣ ለመጥራት የተጻፈ ነው። ቲቶ ባለ 3 ምዕራፍ የሆነች መልእክት ናት። 4 አበይት ነገሮችን ይዛለች። ምዕራፍ 1 መግቢያና ሰላምታ፣ ከዚያ ቤተ ክርስቲያን ስርዓትና አስተዳደርን የሚመለከት ትምህርት፣ ቀጥሎ ስለ መዳን፣ የመጨረሻው ሰላምታና ቡራኬ ቅዱስ ጳውሎስ ያስተላለፈበት መልእክት ነው። 13ኛው መልእክት ወደ ፊልሞና ነው። ሌላው ቅዱስ ጳውሎስ በግለሰብ ደረጃ መልእክት የጻፈለት ሐዋርያ ነው። ፊልሞና ማለት ስውር ቦታ ማለት ነው። ቅዱስ ጳውሎስ ፊልሞና ለተባለ ባለጸጋ ክርስቲያን በሮም እስራቱ ወቅት የጻፈው መልእክት ነው። ምክንያተ ጽሑፉ አናሲሞስ የተባለው ክርስቲያን ከፊልሞና ጋር በዕዳ ስለተጣሉ ለማስታረቅ 2 ሰዎችን ለማስታረቅ የተጻፈ መልእክት ነው። ፊልሞና የሚገርማችሁ ነገር አናሲሞስንና ፊልሞናን ለማስታረቅ ቅዱስ ጳውሎስ የጻፈው መልእክት ነው። ምክንያተ ጽሕፈቱ አናሲሞስ የተባለው ክርስቲያን ከፊልሞና ጋር በዕዳ ስለተጣሉ ለማስታረቅ ነው። በእነ ፊልሞና ጸሎት ወደ እነሱ ለመሄድ ማሰቡንም ገልጦ ማደሪያ እንዲያዘጋጅለት ለማሳሰብ የተጻፈ ነው። ይዘቱና አከፋፈሉ ይህ መልእክት 1 ምዕራፍ ሲኖረው በ3 አበይት ክፍሎች ይከፈላል። ከቁጥር 1 እስከ 7 ሰላምታ፣ ከቁጥር 8 እስከ 21 ቅዱስ ጳውሎስ ስለ አናሲሞስ ያቀረበው ምስጋናና ጥያቄ፣ ከቁጥር 22 እስከ 25 ማጠቃለያ ነው። የመጨረሻው የቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች ነው። ዕብራውያን የተባሉት በስደት የሚኖሩ ቤተ አይሁድ ሲሆኑ በአብርሃም ቅድመ አያት በኤቦር ዕብራውያን ተብለዋል። በይሁዳ አይሁድ እንደተባሉ፣ በያዕቆብ እስራኤል እንደተባሉ፣ እስራኤል ተብሎ ስሙን እግዚአብሔር ስለቀየረለት
በዚህ መንገድ ዕብራውያን ተብለዋል። በኤቦር ዕብራውያን ተብለዋል ማለት ነው። ቅዱስ ጳውሎስ በ64 ዓመተ ምህረት ገደማ በሮም የጻፈው መልእክት ነው፣ የዕብራውያን መልእክት። ምክንያተ ጽሕፈቱ ጌታችን ከነቢያት ከኦሪት ካህናትና ከመላእክት እንደሚበልጥ እንዲሁም አምላካቸው መሆኑን ለመግለጥና ከመሥዋዕተ ኦሪት መሥዋዕተ ሐዲስ እንደሚበልጥ ለማስተማር በደረሰባቸው መከራ እንዲጽናኑ ለመምከር የጻፈው መልእክት ነው የዕብራውያን መልእክት። የዕብራውያን መልእክት 3 ምዕራፎች ሲኖሩት በዚህ ጥናታችን በ5 ከፍለን እናየዋለን። ምዕራፉ ጠቅላላ 13 ነው። 3 ምዕራፍ የተባሉት ከምዕራፍ 1 እና 2 መግቢያ ሲሆን እግዚአብሔር በብዙ መንገድና ምሳሌ ስለ ልጁ በሥጋ መገለጥ እንደነገረን የሚናገርበት ክፍል ነው። ምዕራፍ 3 እና 4 ክርስቶስ የእግዚአብሔር ልጅ እንደሆነ የመላእክትም የነቢያትም ጌታ እንደሆነ ያስተማረበት ነው። ምዕራፍ 5 እስከ 10 ስለ ክርስቶስ ሊቀ ካህንነትና አንድ ጊዜ ለዘላለም ስለፈጸመው ቤዛነት ማስታረቅ ያስተማረበት ትምህርት ነው። ምዕራፍ 11 እና 12 በእምነት ለመጽናት በምሳሌ የቀረቡ አበው፣ ባለቤቱ ክርስቶስና ለተግሳጽ የሚሰጠው መከራ፣ ምዕራፍ 13 የሥነ ምግባር ትምህርት የሚገኝበት ክፍል ነው ማለት ነው። እንግዲህ 14ቱ የቅዱስ ጳውሎስ መልእክታት በጣም ባጭሩ የተጻፉበት ዘመን፣ የተጻፉባቸው ምክንያት እና አከፋፈላቸው ይህንን ይመስላል። እንግዲህ ምናልባት የቅዱስ ጳውሎስን መልእክት ማንበብ አለብን። ሁላችንም ኦርቶዶክሳውያን በደንብ አድርገን ልናነበው ከሚገባ መልእክታት መካከል አንዱ ነው። ሁሉንም የመጽሐፍ ቅዱስ ክፍል ማንበብ አለብን። በተለይ ደግሞ የቅዱስ ጳውሎስ መልእክታትን ማንበብ በዚህ መልኩ መልእክቱን በትክክል ለመረዳት እንድንችል ያግዘናልና ለዛ የሚረዳ መግቢያ ነው የተመለከትነው።